አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። እያላችሁበት አማን ሰላም አላህ ያድርጋችሁ። ሀገራችንን አማን ሰላም አላህ ያድርግልን። ዛሬ እንግዲህ ማሻላ ለየት ያለ ከሰሞኑ ለየት ያለ የሚገርም ሩዝ በስጋ አሰራር ይዤላችሁ መጥቻለሁ ማለት ነው። እንግዲህ እስከ መጨረሻው ድረስ በማየት እናንተም ቪዲዮ ሲደርሳችሁ ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ ውድ የሀገሬ ልጆች እላችኋለሁ። እንግዲህ እኛ በሽባሽ ማን ብሎን እንግዲህ አረቦችን ምግብ እንግዲህ እየዘየን ነው እንገኛለን ማለት ነው። እስኪ ለማንኛውም እስከ መጨረሻው ድረስ አይታችሁ እናንተም ብሉልኝ ጠጡልኝ። እንግዲህ አብሮ መብላት መጠጣት ባህላችን ወጋችን እንዳናችን ነው እላችኋለሁኝ። እናንተም ቪዲዮ እንደደረሳችሁ ላይክ እና ሸር ማድረጋችሁን እንዳረሱ። ቤተሰብም የሆናችሁ በላይክ በሸር ያልሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑኝ እላችኋለሁ። ውድ የሀገሬ ልጆች እወዳችኋለሁ፣ አከብራችኋለሁ። እስኪ እንዴት አድርገን ነው የምንሰራው የሚለውን ከመጀመሪያው እስከ መጨረሻው ድረስ ተከትሉኝ። አብረን እንስራ፣ አብረን እንብላ። ዳይ ወደ ስራው። አሁን ስጋን እንደዛ አጥቤ አዘጋጅቻለሁ ማለት ነው። ስጋ እንደምታዩት ይሄን ነው። እዚህ ጋር ደግሞ ምን አለ ሽንኩርት አርቅቄ ከትፌ አዘጋጅቻለሁ። እዚህ ጋር ነጭ ሽንኩርት አዘጋጅቻለሁ። እዚህ ጋር ከዝብራ አለኝ። እዚህ ጋር ደግሞ ያው አብዛኛውን ፋብሪካ ነው የሚጨምረው። እኔ ደግሞ እነሱ የሚያቃጥል ስለሚፈልጉ ደቆስ አዘጋጅቻለሁ ማለት ነው። እዚህ ጋር ሩብ አለኝ። ከዛ ጨውና ፍልፍል አስዋት እንጨምራለን። የምንጨምረውን አብራችሁ ተከታተሉ። ወደ መጨመር እንግባ። አብራችሁ ነው ሩብ የጨመርኩት። ያው ስጨምር ለማሳየት ባድ እንዲጄ ስለሆነ ነው የምቀረጸው። እያንዳንዱ ስጨምር አሳያችኋለሁ ማለት ነው። ተከተሉ። ነጭ ሽንኩርት እንጨምራለን። ኮርኮም ማለት ነው። አሁን የታመሰ ሽንኩርት እንጨምርበታለን። አንድ አድርገን ተጨመርን በኋላ በደንብ አድርገን እንደባልቃለን ማለት ነው። ተከተሉኝ አብራችሁ። ይኸው አሁን ደባልቄ ጨርሻለሁ ማለት ነው። እሳታችንን ቀንሰን ምንም ሳንጨምር የምንሰራበት ብረት ድስት ላይ ጨምረን እናበስላለን ማለት ነው። ተከተሉ። ብረት ድስት እንደምታውቁት አዘጋጅቻለሁ። እዚህ ጋር ገልብጬ ማብሰል ነው። እሳቱን ቀንሰን በደንብ እናበስላለን ማለት ነው። ተከተሉ። እንግዲህ እዚህ ጋር እንደምታዩት ይህን እንዲህ ነው የጨመርኩት። ቁርንፍር ጨምሬያለሁ፣ ፌል ጨምሬያለሁ፣ ቃሪያ የሚያቃጥለው ጨምሬያለሁ፣ ጨው፣ ዘይት ጨምሬያለሁ ማለት ነው። አሁን ሩዛችንን ጨምርና እናበስላለን ማለት ነው። እዚህ ጋር ተከተሉ። ይኸው ሩዛችን እንግዲህ በዚህ መልኩ በስሏል ማለት ነው። ጨርሶ አልበሰለም። ትንሽ ያዝ ማድረግ ስላለበት ስጋው ላይ ስለምንጨምር በዚህ መልኩ ነው የበሰለው ማለት ነው። ኢንሻአላህ ተከተሉ፣ ትወዱታላችሁ ውዶች፣ አብራችሁን ይሁኑ። እዚህ ጋር እንግዲህ እንደምታዩት ስጋዬን አብስዬ ጨርሻለሁ። ከላይ ከዝብራና የጠበስኩትን ሽንኩርት ጨምራለሁ። እንደምታዩት ከዚህ በላይ ያበሰልነውን ሩዝ እንጨምራለን ማለት ነው። ተከታተሉ እስከ መጨረሻው ድረስ ለማየት ሞክሩ። ትወዱታላችሁ ኢንሻአላህ። ማሻአላህ ሽታው ራሱ ምን ብዬ ልንገራችሁ እንዴት እንደሚጣፍጥ እንዴት እንደሚጥም ያው ስትበሉት ታውቁታላችሁ ስትሰሩት ማለት ነው። ተከታተሉኝ አብራችሁኝ ነው። አሁን ሩዛችንን ያበሰልነውን ከላይ እንጨምራለን ማለት ነው። ከዛን በኋላ ምን እንጨምራለን? ትንሽ አሁንም የተወሰነ ከዝብራ እንጨምርበታለን ማለት ነው። ከላይ እንደዚህ አድርገን
በተን እናደርግበታለን ማለት ነው። ምክንያቱም ጣዕሙ ብትሉ ሽታው ብትሉ መዓዛው ምን ብዬ ልንገራችሁ፣ ዋው ነው። ማሻአላ ተባረከላህ። ከዛም በኋላ ምን እናደርጋለን? እዚህ ጋ ሳፈሮናችንን አዘጋጅተናል። ኩርኩም ወይም መርድ ለብቻ አዘጋጅተናል። እሱን ትንሽ በተን እናደርግበታለን ከላይ ማለት ነው። እንደዚህ አድርገን በሚያምር አድርገን እናዘጋጀዋለን። ከዛ ለ5 ደቂቃ እሳታችን ላይ እናቆየዋለን ማለት ነው። ፍን እናደርግና ከላይ ከዛን በኋላ ወደ ገደለው እንገባለን ማለት ነው። ተከታተሉ እስከ መጨረሻው ድረስ አብራችሁን ሁኑ። እንግዲህ እንደምታዩት ጨርሻለሁ ማለት ነው። ይህን ይመስላል። ማሻአላ ተባረካላ። እስቲ እንግዲህ ያው እንገለብጠዋለን እቃችን ላይ ግን እስከዛ እስቲ በማንካ ምን እንደሚመስል ትንሽ ገልበጥ አድርገን እንየው እንመልከት ማለት ነው። ምን ይመስላል እስኪ ትንሽ ላሳያችሁ ማለት ነው። ማሻአላ ተባረካላ ማሻአላ። ባይሆን ያው ማሻአላ እያላችሁ ጀምሩት ማለት ነው። አዎ መቼም ቢስሚላሂና ማሻአላ ሳይባል አይበላም ብዬ ነው። እንግዲህ እንደምታዩት ይህን ይመስላል ማለት ነው። ግን ያው እቃው ላይ ገልብጬ ያሳያቸዋለሁ በደንብ ማለት ነው። አብረን እናያለን። ሁሉም ነገር ተስማምቶ ማሻላ በስሏል። ሩዛችንም ስጋችንም ቅመምነሽ ምንድነሽ ምናምን ማለት ነው። ይህን ይመስላል ማለት ነው። ለማናቸውም እስኪ አብረን እቃው ላይ ገልበጥ እናደርገውና ወደ መመገቢያው እንትን ላይ ማለት ነው። ስለዚህ እስኪ አብረን እኒ ማለት ነው። ማሻላ ትወዱታላችሁ። በጣም ነው የሚጣፍጠው። የእውነት ነው የምላችሁ። ይህ እንደምታዩት ይህን ይመስላል ማለት ነው። ማሻላ ተባረካላ። እንግዲህ ያው እንግዲህ እቃችን ላይ ስንገለብጠው ያለው ሁኔታ ስጋው ሁሉም ነገር ይታያቸዋል ብዬ ተስፋ አደርጋለሁ። ይኸው በደንብ በስሏል። ስጋው ራሱ ያስታውቃል ማለት ነው። ማሻላ ተባረካላ። ስለዚህ ይህን አስመስላችሁ በደንብ አድርጋችሁ ሰርታችሁ ብሉልኝ፣ ጠጡልኝ ውድ የሀገሬ ልጆች። ስለዚህ ምን ብዬ ልንገራችሁ፣ ጣዕሙን የቀመሰ ነው የሚያውቀው። ስለዚህ መቅመስ ብቻ ሳይሆን ማለት ነው በደንብ አድርጋችሁ ብሉ፣ ብሉልኝ፣ ጠጡልኝ። ስለዚህ እናንተ እንድትበሉልኝ እንድትጠጡልኝ ብዬ ነው ማለት ነው እኔ የማቀርብላችሁ። ስለዚህ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱ። ውድ የሀገሬ ልጆች እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። በያላችሁበት አማን ሰላም፣ አሳባችሁ ሙራዳችሁን አሳክቶ በሰላም ለሀገራችሁ እያብቃችሁ። ስደት ዓለም ላይ ያላችሁም ኢትዮጵያ ምድርም ላይ ያላችሁት አማን ሰላም ሆኑልኝ። ወው ነው ማሻላ ማሻላ ነው። ዝጋብታውት አልኳችሁ ምን ብዬ ልንገራችሁ። ባል እያላችሁበት ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።